በኢትዮጵያ ብቁ የቴክኒክና ሙያ አሰልጣኞችን የማፍራት ኃላፊነት ከተጣለባቸው ተቋማት ግንባር ቀደሙ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ነው። የሚሰጡ ሁሉም ስልጠናዎች ዘመኑን የሚመጥኑ የገበያውን ፍላጎት መሰረት ያደረጉ ቲቬት ዲጂታላይዜሽንን ከግምት ውስጥ ያስገቡ ሲሆኑ ጥራትን ለማረጋገጥ ልዩ ትኩረት ተሰጥቶታል። በተቋሙ የተግባር ስልጠና ከንድፈ ሐሳብ ስልጠና ጋር ተሰናስሎ ብቁ የሰው ኃይል ለማፍራት ስልጠናዎቹ በብቁ ባለሙያዎች ደረጃቸውን ጠብቀው በተደራጁ ወርክሾፖችና የመማሪያ ክፍሎች ውስጥ ይከናወናል። ተቋሙ በስልጠና አቅሙ ከሀገር አልፎ በቀጠናው ላሉ ሀገራት የስኮላርሺፕ ፕሮግራም ያሉት መሆኑ ተቋሙ የደረሰበትን ከፍ ያለ ደረጃ ማሳያ ሲሆን ይህም ቀጠናዊና ዓለም አቀፋዊ ትስስሮችን ለማሳደግ ይሁን ተብሎ የተጀመረና ውጤት ያሳየ ነው። የቴክኒክና ሙያ ዘርፍ ውስጥ ትልቁ በዓመት የሚሰጠው የስኮላርሺፕ ፕሮግራም ለጎረቤት ሀገራት የሚሰጠው በእኛ ተቋም ነው። ይህ ተግባራዊ እርምጃ ለተቋሙ ውጤት እንዳስገኘለት ከሚጠቀሱ ማሳያዎች መካከል አንዱ አባል የሆነባቸው ዓለም አቀፍ ተቋማት ይጠቀሳሉ። የኢፌዴሪ ቴክኒክና ስልጠና ኢንስቲትዩት የቲቬት ኢንተርፕሬነርሺፕ ባህልን በተቋሙ ለማስረጽ አዲስ አሰራር የተገበረ ሲሆን ለዚህም የቴክኖሎጂ ልምምድና የኢንተርፕራይዝ ስራ ላይ ትኩረት ያደረገ ቴክኖቪዛ የተሰኘ ኢንተርፕራይዝ አቋቁሟል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ተሞክሮ ፍሬያማ የሆነ ጅማሮ የስኪል ኢትዮጵያ ኢኒሼቲቭ ይሰኛል። ይህ ኢኒሼቲቭ ፈጠራንና ፈጣሪ ወጣቶችን ያለመ ሲሆን ከጅምሩ ውጤት በማሳየቱ በሙሉ አቅም እየተሰራበት ይገኛል። ለጥራት ልዩ ትኩረት አድርጎ የሚሰራው የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሀገራዊና ተቋማዊ የሪፎርም ኢኒሼቲቮችን ከመደበኛ ተግባራት ጋር አቀናጅቶ ቴክኒክና ሙያ በሀገራችን የሚገባውን ስፍራ እንዲይዝ ተግባርን መሰረት አድርጎ እየሰራ ይገኛል። የቴክኒክና ያለ ነው። የኢፌዴሪ ቴክኒክና ሙያ ኢንስቲትዩት ከግሉ ሴክተር ጋር በፐብሊክ ፕራይቬታይዜሽን ፓርትነርሺፕ እየሰራ ሲገኝ ድርጅቶች የተቋሙን የሰው የማገልገል ቁሳቁስ ሀብትና ወርክሾፕ እንዲጠቀሙ በመፍቀድ ከአጫጭር ስልጠና ጀምሮ ምርቶችን በጋራ እስከ መስራት ድረስ የትብብር ባህል እንዲጠናከር ጥረት እያደረገ ይገኛል። ከዚህ ባሻገር የኢፌዴሪ ቴክኒክና ሙያ ኢንስቲትዩት ዓለም አቀፍ ኢቨንቶችንና የዌልዲንግ ፌዴሬሽን ጉባኤን ጨምሮ አህጉር አቀፍ ዓለም አቀፍ የሆኑ ኩነቶች ላይ በመሳተፍና በማስተናገድ ልኩን ከፍ እያደረገ ይገኛል።
ኢንስቲትዩቱ ከዚህ ባለፈ የጥናትና ምርምር ስራዎችን በመስራት ችግር ፈቺ የሆኑ ምክር ሐሳቦችን፣ የፖሊሲ ሪኮሜንዴሽኖችን ጨምሮ የማቅረብና በዘርፉ በተለይም በሰው ኃይል ልማት ረገድ የሰለጠነ በቂ የሰው ኃይል በማፍራት ረገድ የሚስተዋሉ ችግሮችን በጥናት እየለየ እንዲያቀርብ እንዲሁም የቴክኖሎጂና የኢንተርፕራይዝ ልማት ስራዎችን በመስራት እንደዚሁ ኃላፊነቶችን እንዲደግፍ ሀገራዊ አደራ ተጥሎበታል። ጥናትና ምርምርን በ9001 እንደዚሁ የኳሊቲ ሰርቲፊኬትም ያገኘ ተቋም ነው ይሄ ተቋም።